በሐዋሳ ከተማ መጪውን የፋሲካ በዓል ምክንያት በማድረግ የምርት አቅርቦት ችግር እንዲሁም ምክንያታዊ ያልሆኑ የዋጋ ጭማሪን ለመከላከል ትኩረት ሰጥቶ እየሰራ እንደሚገኝ የሐዋሳ ከተማ አስተዳደር ንግድና ገበያ ልማት መምሪያ አሳውቋል። መምሪያው በከተማው ከሚገኙ የንግዱ ዘርፍ ተወካዮች ጋር ለመጪው የፋሲካ በዓል የምርት አቅርቦት እጥረት እንዳይገጥም ብሎም አላስፈላጊ የዋጋ ጭማሪ እንዳይኖር ውይይት አድርጓል። የምርት አቅርቦት ችግር እንዳይከሰት አሁን ላይ የሚስተዋለውን የነዳጅ እጥረት ችግር መፍትሄ ሊበጅለት እንደሚገባ የውይይቱ ተሳታፊዎች ሀሳብ አስተያየታቸውን በመድረኩ ሰጥተዋል። ወፍጮ ቤቶችም ጅምላ አከፋፋዮችም ዩኒየን እነዚህም ሁሉ በዚህ ውስጥ አሉበት። ምርታቸውን ከአንድ ቦታ ወደ አንድ ያቀርባሉና አንገብጋቢ ናቸው ብለን ለምንወስዳቸው ሂደቶች ቅድሚያ እየተሰጠ ያለበት ሁኔታ አለ። በተለይ ከነዳጅ አቅርቦት ጋር ተያይዞ ምርታቸው ወደ ከተማ የሚገባ ከሆነ በመንግስት በኩል የሚደረገው ቅድሚያ የመስጠት እድሉን በእናንተ እጅ ላይ ያለ ስለሆነ እነዚህ አቅራቢዎች ትራንስፖርት ችግር እንዳይገጥማቸው ይሄኛው ነገር መሰራት መቻል አለበት። ነዳጅ ተወዶ ይላሉ። አልተወደደም፣ የተጨመረ ነገር የለም ነዳጅ። ሌላ ደግሞ በምግብ አጓጓዦች ላይ ቅድሚያ ተሰጥቶ አጭርም ቢሆን መጠኑ ቢቀንስም ለነሱ ለሌላ ሙሉ በሙሉ አልተከለከለም። ግን ለነሱ ደግሞ የሚፈልጉት ያህል ከህገወጥ መቅዳት ውጪ የሆነው እየተሰጣቸው ነው። ግን የሚሸጡ አካላት ነዳጅን ነው ሰበብ የሚያደርጉት። በዚህ ዙሪያ ቁጥጥር በጣም ያስፈልጋል። ምክንያታዊ ያልሆነ ጭማሪ በማህበረሰቡ ላይ እንዳይደረግ ተሳታፊዎቹ የድርሻቸውን እንደሚወጡም አሳውቀዋል። በዋናነት ህብረተሰቡ በዚህ ጊዜ በአደገኛ ሰዓት ላይ እንዴት ማለፍ አለበት የሚለውን የግድ ነው ከኛ የሚጠበቀው። በሚሰጠን ቦታ ላይ ለማቅረብ ቃል ነው የምንገባው። ከዛ ውጪ ምንም አይነት ምክንያታዊ ያልሆነ የዋጋ ጭማሪ አናደርግም። ለተወሰነ ጊዜ አልነበረም ስኳር፣ አሁን ግን ባለፈውም የሰጠናለ ይህ ስኳርና ዘይት በከፍተኛ ደረጃ እያስተናገድነ ነው። የኑሮ ውድነትን ለመቀነስ መምሪያው ትኩረት ሰጥቶ እየሰራ መሆኑን በመድረኩ የገለጹት የሐዋሳ ከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አገና ነቶ ባለፉት 8 ወራት በተሰራ ስራ ከ2000 በላይ ህገወጥ ነጋዴዎች ላይ ህጋዊ እርምጃ መወሰዱን አሳውቀዋል። ከተማ አስተዳደሩ በከተማ በኩል የመሸጫና የማከማቻ ቦታዎችን እንዲያዘጋጅ፣ አቅራቢዎችና አምራቾች ግን ምርቶቻቸውን በጥራትና በተሻለ ዋጋ በተመጣጣኝ ዋጋ ወደ ከተማ የሚያቀርቡበትን ሁኔታ ተግባብተን ጨርሰናል ማለት ነው። ባለፉት በተለይ 8 ወራት ጊዜ ውስጥ በምርት ግብይት ሂደት በህገ ወጥ ንግድ በኮንትሮባንድ ንግድ ዙሪያ ጠንካራ ስራ ሲንሰራ ነበር የቆየ ነው። በዚህም ወደ 2680 የሚሆኑ በተለያዩ ጥፋት ውስጥ የተገኙ ነጋዴዎች ተቀጥተዋል። በገንዘብም አስተዳደራዊ ቅጣትም ህጋዊ እርምጃም ተወስዶባቸዋል ማለት ነው። አሁንም ይሄ ተጠናክሮ የሚቀጥል ነው የሚሆነው። የነዳጅ እጥረትን ምክንያት በማድረግ አላስፈላጊ ጭማሪ በከተማው እንዳይኖር የቅንጅት ስራም እየተሰራ ስለመሆኑ አቶ አገና አንስተዋል። መጪውን የፋሲካ በዓልን ብሎም አላግባብ የሆኑ ምክንያቶችን ምክንያት በማድረግ ምንም አይነት ጭማሪ ማድረግ እንደማይቻል በመድረኩ የተገኙት የሲዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰላማዊት መኩሪያ አስጠንቅቀዋል። ከነዳጅ እጥረት ጋር ተያይዞ ያሉ ጉዳዮች አሉ። ህጋዊ የሆነ የትራንስፖርት ጭማሪ ስላለ ከዛም ባለፈ ሎዲንግ ታሳቢ ተደርጎና የፕሮፊት ማርጂኑ ታሳቢ ተደርጎ የሚጨምሩ እቃዎች የሉም ማለት አይደለም። እቺን አጋጣሚ ተጠቅሞ ደግሞ በአጠቃላይ ህብረተሰባችን ላይ ጫና ፈጥሮ የዋጋ ጭማሪ የሚያደርጉ ነጋዴዎች ስላሉ፣ ስለዚህ በዚህ አግባብ በየትኛውም መሰረት የዋጋ ጭማሪዎችን ማድረግ ስለማይቻል ከዋጋ ጭማሪ ጋር ተያይዞ ያሉ ጉዳዮችን በአግባቡ ልትይዙ ይገባል። ህብረት ስራ ማህበራት በቂ አቅም አላቸው፣ ተባብረን በመስራት አሁን የገጠመንን ችግር እንሻገር ሲሉ ጥሪያቸውን ያቀረቡት ደግሞ የክልሉ ህብረት ስራ ልማት ኤጀንሲ ዳይሬክተር አቶ ሽመልስ አጢሶ ናቸው። ህብረት ስራ ማህበራቶች መንግስት ከደገፈ በቂ አቅም አላቸው፣ በቂ ተቋም አላቸው፣ በቂ ገንዘብ አላቸው። ይሄ አሁን ያጋጠመው ነገር ያልፋል። በሚያልፍ ላይ ትዝብት ውስጥ እንዳንገባ ህጋዊ ነጋዴዎች በህጋዊነት አገልግሉ፣ ከህብረት ስራ ጋር ተቀናጅታችሁ ስሩ፣ መሻማት ከመካከላችን ይውጣ። ይህን ነገር ተባብረን እንስራ። የዘንድሮ ትርፍ ለህብረተሰባችን፣
የዘንድሮ አገልግሎት ለህብረተሰባችን እግዚአብሔርም ይረዳናል። አብረን ተባብረን ተቀናጅተን እንስራ የሚል መልእክት አለኝ።